የጽሑፉ ምስጢር በኦሮሚያ ክልል ስር ከሚገኙ ዞኖች ውስጥ አንዱ ምስራቅ ወለጋ ዞን ነው። ዞኑ የተለያዩ የእርሻ ምርቶች ያሉት ሲሆን በተለይም በቡና ምርት የሚታወቅ ነው። የዞኑ ዋና ከተማ ነቀምቴ ይባላል። ነቀምቴ ብዙ ነዋሪዎች ያሉባት ሲሆን ከነዋሪዎች ውስጥ አንዱ አቶ አዳነ አስፋው ይባላሉ። አቶ አዳነ በነቀምቴ ከተማ የጨለላቂ ክፍለ ከተማ 03 ቀበሌ ነዋሪ ነበሩ። በከተማው በሚገኝ የቴሌኮሙኒኬሽን ጽሕፈት ቤት የጥበቃ ሰራተኛ ናቸው። አቶ አዳነ የቤተሰብ አስተዳዳሪ ሲሆኑ በጥበቃ ስራ በሚያገኙት ደሞዝ ብቻ ነበር ቤተሰባቸውን የሚያስተዳድሩት። በወቅቱ ልጆቻቸው ለአቅመ አዳም ያልደረሱ በመሆናቸው አሳድገው አንድ ደረጃ ላይ አድርሰው ለማየትና በልፋታቸውም ውጤት ለመደሰት በጣም ይጓጉ ነበር። ባለቤታቸውም መልካም ባህሪ ያላቸው፣ በአካባቢውም ሰዎችና በጎረቤቶቻቸው ዘንድ ተወዳጅና ጥሩ ስምን ያገኙ ሲሆን እሳቸውም ልጆቻቸውን አሳድገው ውጤታቸውን ለማየት በጣም የሚጥሩ ሴት ነበሩ። በጥቅሉ የአቶ አዳነ ቤተሰብ ኑሮ ፍቅር የጸናበት፣ መደማመጥና መከባበር ያለበት፣ በደስታ የተሞላ ኑሮ ነበር። አቶ አዳነ በስራ ቦታም ቢሆን ከሌሎች የስራ ባልደረቦቻቸው ጋር መልካም ግንኙነት ያላቸውና እስከ አለቆቻቸው ድረስ የተወደዱ ሰው ነበሩ። በጎረቤቶቻቸውና በአካባቢያቸው ሰዎች ዘንድም የተከበሩ ሰው እንደሆኑ ይነገራል። እንግዲህ ኑሮ ሁሌ አልጋ ባልጋ አይሆንም። አንዳንዴ ባልተጠበቀ ጊዜና ሁኔታ ኑሮ ሲደናቀፍ ይስተዋላል። በአቶ አዳነ ቤተሰብ የህይወት ጉዞ ውስጥ ያልተጠበቀና ድንገተኛ አስደንጋጭ የሆነ ክስተት ተከሰተ። በቤተሰቡ ኑሮ ውስጥ ድንገት የተከሰተው ክስተት አቶ አዳነን፣ ልጆቻቸውንና ጎረቤቶቻቸውን ሁሉ ሳይቀር ያስደነገጠና ሐዘን ውስጥ የከተተ ሆነ። ዓለም ዥንጉርጉር ናት ይባላል። በቀኝ ደስታን እያሳየች በግራ ደግሞ ሐዘንን የምታቀርብ ስለመሆኑ በሰው ልጅ ህይወት ውስጥ በተደጋጋሚ የሚታይ መሆኑ አይካድም። አቶ አዳነም ያጋጠማቸው ይኸው ነው። ባለቤታቸው የልጆቻቸው እናት አልፎ አልፎ ጤንነት አይሰማቸውም ነበር። ነገር ግን በማንም ሰው ዘንድ ህመማቸው ለሞት ያበቃል ተብሎ ታስቦ አያውቅም። አንድ ቀን ግን ባልታሰበ ሁኔታ የልጆቻቸው እናት ከዚህ ዓለም በሞት ተለዩ። ታዲያ የእሳቸው ሞት አቶ አዳነንና ልጆቻቸውን እንዲሁም ዘመድ አዝማድና ጎረቤቱን ሁሉ በሐዘን አንገት ያስደፋ ክስተት ሆነ። ሁሉም ለእሳቸው ያለውን ፍቅር በሙሾ በለቅሶ እየገለጸ፣ ግማሹም እየወደቀ እየተነሳ ደረቱን እየደለቀና በእንባ ፊቱን እያጠበ በታላቅ ሐዘን ሸኟቸው። እንግዲህ የአቶ አዳነ ባለቤት ሞተው ተቀብረዋል። እሳቸው ከሞቱ እየዋል እያደር ቀን ቀንን እየወለደ ሳምንታት መቆጠር ጀመሩ። ሐዘናቸውን ሲካፈል የሰነበተ ሁሉ ወደ የቤቱና ስራው መመለስ ጀምሯል። ከአቶ አዳነ ቤት ግን ሐዘኑ ቶሎ የሚወጣ አይመስልም። አቶ አዳነ ልጆቻቸውን አሳድገው ከአንድ ደረጃ ለማድረስ ከእግዚአብሔር በታች የነበሩ አንድ አጋር ባለቤታቸው ነበሩ። ስለዚህ ባለቤታቸውን ድንገት ከጎናቸው በማጣታቸው ሐዘኑ ውስጣቸው ዘልቆ ገብቷል። ከባለቤታቸው ሐዘን ጎን ለጎን ደግሞ ለአቅመ አዳም ያልደረሱ ልጆቻቸውን የማሳደግ ሁኔታም ያሳስባቸዋል። ልጆቹ ለብቻ ማሳደግ ተራራን ያለ መወጣጫ ለመውጣት የመሞከር ያህል ከብዶ ታይቷቸዋል። በዚህ ምክንያት አቶ አዳነ በቤትም ሆነ ከቤት ውጪ ባሉበት ቦታ ሁሉ ስለ ልጆቻቸው ያስባሉ፣ ይጨነቃሉ። ታዲያ እንዲህ እያሉ ሰዓት በቀናት፣ ቀናት በሳምንታት፣ ሳምንታት በወራት እየተተኩ ጊዜው እየረዘመ መጣ። አቶ አዳነም ሁሌ ስለ ልጆቻቸው አስተዳደግ ከማሰብና ከመጨነቅ ይልቅ ወደ አንድ ውሳኔ እየመጡ ያሉ ይመስላል። ወስነዋል። ውሳኔያቸውም ልጆቻቸው ከትምህርታቸው እንዳይስተጓጎሉና በስርዓቱ እንዲያድጉላቸው አንዲት እንደ እናት ሆና ተግታ የምታሳድጋቸው ሴት መፈለግ ነው። ታዲያ አቶ አዳነ ብዙም ሳይፈጁ አንዲት እልፍ በቀለ ከምትባል ወይዘሮ ሴት ጋር ተዋወቁ። መተዋወቃቸውም እየዋለ እያደረ በጣም ወደ መቀራረብ ተሻገረ። መቀራረቡም እየበረታ ሲመጣ አቶ አዳነ የውስጣቸውን ሐሳብ ለወይዘሮ እልፍ አቀረቡ። እናት የሌላቸው ልጆች ለብቻ ማሳደግ ስላሳሰባቸው
እሷ እንደ እናት ሆና እንድታሳድግላቸውና አብረው እንዲኖሩ ያላቸውን ምኞት ገለጹላት። ወይዘሮዋም ድሮውንም ብቻዋን የምትኖር ሴት በመሆኗ ምንም ችግር እንደሌለውና ፈቃደኛ መሆኗን ገለጸችላቸው። በቃ አቶ አዳንና ወይዘሮ እልፍ ልጆቹ እያሳደጉ አብረው ለመኖር ከስምምነት ደረሱ። ወይዘሮ እልፍ ወደ አቶ አዳነ ቤት ከመጣችበት ዕለት ጀምሮ ቀዝቀዝ ብሎ የነበረው የአቶ አዳነ ቤት ሞቅ ሞቅ ማለት ጀምሯል። ልጆች ትምህርት ቤት ውለው ሲገቡ፣ አቶ አዳንም ከስራ ሲመለሱ ምግብ በስርዓቱ ተዘጋጅቶ በሰዓቱ እየቀረበ ቤተሰብ በደስታ መኖር ጀምሯል። ይህ ሁኔታ ደግሞ አቶ አዳንን እጅግ በጣም እያረጋጋቸው መጥቷል። ልጆቹም ቢሆኑ አሁን የእናታቸውን ሞት ወደ ጎን ትተው ለእንጀራ እናታቸው እየታዘዙና የቤት ውስጥ ስራንም እያገዟት መኖርን ተያይዘውታል። በዚህ አይነት መልኩ የአቶ አዳነ ቤተሰብ ከሀዘን ወጥቶ ሰላማዊ ህይወቱን ቀጥሏል። እንግዲህ ጊዜ ቆሞ አይጠብቅም እንዲሉ የሰው ልጅ እድሜም ባለበት ስለማይቆይ አቶ አዳነም የስራ እድሜያቸውን ጨርሰው ወደ ጡረታ ዘመን ተሻገሩ። መስሪያ ቤታቸውም ጡረታ ወጣቸው። ታዲያ ጡረታ ሲወጡ መስሪያ ቤታቸው ማለትም ቴሌኮሙኒኬሽን ግለሰቡ በስራ ዘመናቸው ባሳዩት መልካም ባህሪ፣ ታዛዥነትና ትህትና እንዲሁም ከስራ ባልደረቦቻቸው ጋር በነበራቸው መልካም ግንኙነት ለሞራላቸው መጠበቂያና ኑሯቸውን ማሻሻያ 70,000 ብር በመሸለም ሊሸኟቸው። አቶ አዳነም ሳያስቡት በድንገት ባገኙት ጸጋ ተደስተው መስሪያ ቤታቸውን እየመረቁና እግዚአብሔርን እያመሰገኑ ቤታቸው ደረሱ። ቤታቸው እንደደረሱ ልጆቻቸውና ወይዘሮ እልፍ የእሳቸውን እንደ ፓውዛ የበራ ፊት ሲመለከቱ ነገሩ ግራ ገብቷቸው በጥያቄ አጣደፏቸው። እሳቸው ግን ዝንጀሮዋ መጀመሪያ መቀመጫዬን እንዳለች ሁሉ ከቤተሰባቸው እየቀረበ ላለው ጥያቄ በቂ መልስ መስጠት አልፈለጉም። አልፈው ከተቀመጡ በኋላ መስሪያ ቤታቸው ለሰሩት መልካም ስራ 70,000 ብር ሽልማት እንደሰጣቸው ተናገሩ። በዚህም ቤተሰቡ በሙሉ በደስታ ተሞላ። እሳቸውም ከተሰጣቸው ብር ውስጥ የተወሰነውን ወጪ በማድረግ ቤተሰብ እንዲደሰትበት ካደረጉ በኋላ ሌላውን ደግሞ ለወደፊት ህይወታቸው ሲባል ባንክ ቤት አስገቡት። አባወራው ለቤተሰባቸው እጅግ ስለሚያስቡ አንድም ቅሬታ ወይም መከፋት በቤት ውስጥ እንዳይከሰት ይጠነቀቃሉ። በተለይ በልጆቻቸውና በእንጀራ እናታቸው መካከል አንድም ችግር እንዳይፈጠር የተቻላቸውን ሁሉ ያደርጋሉ። ወይዘሮ እልፍ እንዳትከፋም ልጆቻቸው እንዳይጎዱባቸውም በሁለቱም አቅጣጫ አስፈላጊ የሆነውን ሁሉ ለማሟላት ይጥራሉ። እሷን ልጆችሽ ናቸው ሲሉ ልጆችን ደግሞ እናታችሁ ናት በማለት ለማስማማት ይታትራሉ። ይህ ብቻም አይደለም። ምናልባት እሳቸው ባላወቁት መንገድ ወይዘሮ እልፍና ልጆቹ በሆነ ነገር ተጋጭተው እሷ ከቤት ብትወጣ ወደ ቀድሞ አስቸጋሪ ህይወት መመለስ ስለሚያስፈራቸው በተለያየ አጋጣሚ ልጆቻቸውን ለየብቻ እየጠሩ ይመክሯቸዋል። አትናገሯት፣ አታስቀይሟት፣ የሚቸግራችሁን እኔን ጠይቁኝ ይሏቸዋል። ልጆቹም ቢሆኑ የአባታቸውን ምክር አንድም ከመሬት ጠባ አያደርጉም። የእንጀራ እናታቸው በሆነ ነገር እንዳትቀየም ይጠነቀቃሉ። ከትምህርት ቤት መልስ ዩኒፎርማቸውን አውልቀው ወደ ስራ ይሰማራሉ። የእረፍት ቀናቸውንም በአብዛኛውን በስራ ይሸፍናሉ። በዚህም አይነት ቤተሰቡ ኑሮውን በደስታ ሲመራ ቆየ። ሆኖም ወራት አልፈው ዓመታት እየተቆጠሩ ሲመጡ የአቶ አዳነ ቤተሰብ ኑሮም መልኩን እየቀየረ መምጣት ጀመረ። ጉዳዩ ለአቶ አዳነ ግልጽ ባይሆንም ልጆቻቸው ላይ ያስተዋሉ ያለው የባህሪ ለውጥና የመከፋት ሁኔታዎች ተረጋግቶ የነበረውን የአቶ አዳነን አእምሮ እንደገና እንዲረበሽና ወደ ጭንቀት እንዲገባ እያደረገ መጣ። የአቶ አዳነ ልጆች ፊት ለፊታቸው ይነበብ የነበረ ደስታና ፈገግታ አሁን ላይ እየደበዘዘና እየጠፋ መጥቷል። ልጆቹ እንኳንስ ከሌላ ሰው ጋር ይቅርና እርስ በርሳቸው መሳሳቅና መጫወት እያቆሙ መጥተዋል። ሲነጋገሩ ቢሰሙ እንኳን ደስታ የሌለበትና የማኩረፍ የመቀየም አይነት ባህሪ ይታይባቸዋል። ይህን ሁኔታቸውን ደግሞ አባታቸው በደንብ እያጤኑት መጥተዋል።
ሆኖም ግን ጉዳዩን መርምሮ ለመረዳት አንድ ነገር ቸገራቸው። ይህም ልጆቹን ምን ሆናቸዋል ብለው ቢጠይቋቸው ግልጽ አውጥተው ላይ ነግሯቸው ይችሉ ይሆናል። ይህ ደግሞ የራስ ምታት ሊሆንባቸው ነው። ገልጸው ከእንጀራ እናታቸው ጋር ተጋጨን ቢሏቸውስ? አቶ አዳነ ከወይዘሮ ውልፍ ጋር ሊጋጩ ነው። ይህም ሌላ በሽታ ነው። በዚህም የተነሳ አቶ አዳነ መልሰው ወደ ቀድሞ ጭንቀታቸው እየገቡ መጡ። ወይዘሮ ውልፍንም ልጆች ምን ሆነው ነው ብለው ቢጠይቋት እኔ ምን አውቅልሃለሁ ልጆችህን ጠይቅ ብትላቸውስ? ይህ ብቻም አይደለም፣ ቤቱን ጥላ ብትወጣስ? ይህም ሌላ መከራ ነው። ብቻ በጥቅሉ አቶ አዳነ በሁለቱም አቅጣጫ የሚረብሻቸውና ያልታወቀ ነገር በቤታቸው ተከስቷል። ወራት አስቆጥሮ ወደ ዓመት እየተሸጋገረ የነበረ ደስታም እየቀዘቀዘ መጥቷል። በቤት ውስጥ የተከሰተው ችግር በሆነ አጋጣሚ ግልጽ እስኪሆንላቸው ድረስ ዝም ማለትን መርጠው ነበር። ነገር ግን በልጆቻቸው ላይ የተባባሰ የመጣውን መነጫነጭ፣ የወይዘሮ ውልፍን ቆጣ ማለትና ከልጆች ጋር መኮራረፋቸውን ሲያስተውሉ የሆነ ነገር በእሷና በልጆቻቸው መሃል እንደተፈጠረ ገመቱ። በተለይ ወይዘሮዋ ካሁን ቀደም ያልነበራቸውን ባህሪ ማሳየት ጀምረዋል። ለአቶ አዳነም ይሁን ለልጆቻቸው ስትናገር ቆጣ ማለት ባህሪና ስትወጣም ሆነ ስትገባ ማጉረምረም አዘውትራለች። በቃ ይህ ሁኔታ ደግሞ ወደ ሁለተኛ ውሳኔ ሊወስዳቸው ሆነ። አቶ አዳነ መጀመሪያ ልጆቻቸውን እንዳይቸግራቸው ከብዙ ሀሳቦች በኋላ ወስነው ወይዘሮ ውልፍን አጋራቸው አደረጉ። ለአሁን ደግሞ በቤታቸው እየተከሰተ ባለው የቤተሰብ ባህሪ ለውጥና መረባበሽ ጭንቀት ውስጥ በመግባታቸው ችግሩን መርምረው በመረዳት አንድ ውሳኔ ላይ ለመድረስ ቆረጡ። ችግሩን ለመረዳት ልጆቻቸውን ለብቻቸው ጠርተው ጠየቋቸው። ልጆችም እንዲህ ሲሉ መለሱ። እኛ አንተና እሷ እንዳትጣሉ ብለን ፈርተን ነው እንጂ እሷ በሆነ ባልሆነው ትቆጣናለች፣ ታመነጫጭቀናለች፣ ምግብ በስርዓቱ እየሰጠችን አይደለም፣ እየተጎዳን ነው። አቶ አዳነም ይህን አሳዛኝ ሁኔታ ከልጆቻቸው ሲሰሙ በጣም ደነገጡ። ሆኖም ግን አሁንም ወይዘሮ ውልፍን ከማስቀየም እንደሚያስታርቋቸው ተናገሩ። ልጆቻቸው ግን በፍጹም እንደማይሆን ለአባታቸው አስረዷቸው። አባታቸውም አንድ መፍትሄ እስከሚፈለግላቸው ድረስ በትዕግስት እንዲቆዩ አባበሏቸው። ሌላ የነበራቸው አንድ አማራጭ በወይዘሮ ውልፍና ልጆቻቸው መካከል የተፈጠረው አለመግባባት መንስኤው ምን እንደሆነ ከራሷው ጠይቀው መረዳት ብቻ ሆነ። ታዲያ አንድ ቀን ልጆች በሌሉበት በቁጣ መልክ ሳይሆን ትህትና በተሞላበት የግጭቱ መንስኤ ምን እንደሆነ ወይዘሮ ውልፍን ጠየቋት። የሷ መልስ ግን ከበድ ያለ ሆነባቸው። የፈሩት ይደርሳል እንዲሉ እሳቸውን የሚያስደነግጥ ነገር ሆነ። ወይዘሮ ውልፍ በጣም ተናዳና እያጉረመረመች ስትመልስላቸው አልፈልግም፣ ከልጆችህ ጋር በፍጹም አልኖርም፣ እንዲያውም ቤትህን ለቅቄልህ ልወጣ ተዘጋጅቻለሁ ትላቸዋለች። ታዲያ ይህ በጭራሽ ያልጠበቁት መልስ በጣም አስደነገጣቸው። ወዲያው እሷን አረጋጓትና አንድ መፍትሄ እስኪፈልጉ እንድትታገሳቸው አባብለው ወጥተው ሄዱ። አቶ አዳነ ከቤት እንደወጡ ያመሩት ወደ ቀድሞ ሚስታቸው እናት ወደ አማታቸው ወይም የልጆቻቸው አያት ቤት ነው። እዛ እንደደረሱ የልጆቹን አያት ከቤት አገኟቸው። በመጀመሪያ በተረጋጋ ሁኔታ ሰላምታ ከተለዋወጡ በኋላ አማቻቸው አቶ አዳነ ቁጭ በል ሲሏቸው አቶ አዳነ አንድ ወንበር ወደ ራሳቸው ሳባ አድርገው ቁጭ አሉ። አማታቸው ቡና ሊያፈሉላቸው ፈልገዋል። አቶ አዳነ ግን ሁኔታቸውን ስለተረዱ ምንም ነገር እንደማይፈልጉ ገልጸውላቸው አሁን የመጡበት የሆነ ችግር አጋጥሟቸው ከእሳቸው ጋር ለመማከር ብቻ እንደሆነ ተናገሩ። አማቻቸውም እሺ ልጄ ምን ችግር አጋጥሞ ነው እያሉ ከፊት ለፊት ካለው ወንበር ቁጭ አሉ። ፊት ለፊት እያዩአቸው ፊታቸው ሲለዋወጥ ልብ ብለዋል። ለጥቂት ሰከንዶች በሁለቱም መሃል ጸጥታ ተሰፈነ። አቶ አዳነ አይናገሩም። አማቻቸው ደግሞ ከአቶ አዳነ አፍ የሚወጣ ቃል እየተጠባበቁ ነው። የአቶ አዳነ አይን እንባ እየቋጠረ ያለ ይመስላል። ድንገት አማታቸው በመሃላቸው የነበረውን ዝምታ ሰበሩት። ምን ነው ልጄ፣ ሁኔታ እኮ ልክ አይመስልም። ምን ችግር አጋጥሞሃል? ንገረኝ እንጂ ልጆቼ ምን ሆኑ? አቶ አዳነም የአማታቸውን ከፍ ያለ ድምፅ ሲሰሙ
ከተዋጡበት ሐሳብ እንደመባነን ብለው አይ ምንም አልሆኑም አሉና እንባ ሲተናነቃቸው ዝም አሉ። ታዲያ ምንድነው ችግርህ አሏቸው። አቶ አዳነም እንደ መረጋጋት ሆነው ያጋጠማቸውን ችግር ገለጹላቸው። በልጆቻቸውና እንደ እናት ሆና እንድታሳድግላቸው ወደ ቤታቸው ባመጣት ሴትዮ መካከል እሳቸው በማያውቁት ሁኔታ ያለ መግባባት መፈጠሩንና በዚህም የተነሳ ከፍተኛ አጣብቂኝ ውስጥ መግባታቸውን ነገሯቸው። አቶ አዳነ ቀጥለውም ሲናገሩ ዝም ብዬ ጉዳዩን አቅልዬ እንዳላየው በልጆቼም ሆነ በሴትዮዋ ላይ የማየው መመነጫጨቅና ንዴት አሳስቦኛል። ላግባባቸው ሞከርኩ፣ ነገር ግን አልቻልኩም። ታዲያ ይህን ሁኔታ ሳይ ነገሩ በዚህ ከቀጠለ ወይም ከልጆቼ ውስጥ አንድ ነገር ቢደርስባት ወይም ሴትዮዋ አንድ ነገር ብትሆን ትርፉ ጸጸትና የከፋ ሐዘን እንደሚሆንብኝ ታየኝ። ፈራሁ አሉና ንግግራቸውን አቆሙ። አማታቸው በአንድ እጃቸው መዳፍ ጉንጫቸውን አስደግፈው በሐዘኔታ ሲያዳምጡ ከቆዩበት ቀና ብለው በቀኝ እጃቸው የቀኝ ጉንጫቸውን እየጠበጠቡ የቤቱን ጣራ እያዩ ወይኔ ከሊት ልጄንም በሞት አጥቻት ልጆቼም መከራ ውስጥ ወደቁብኝ በማለት እሳቸውም እንባ ተናነቃቸው። አቶ አዳነም የአማታቸውን ሁኔታ ሲያዩ አማታቸው የችግራቸው ተካፋይ እንደሚሆኑ ተማመኑ። ቀጥለውም መናገር ጀመሩ። አሁን እርሶ ጋር የመጣሁት ከእርሶ ጋር ለመማከር ነው። ምን ላድርግ? ለመግባባት አልቻልንም። ሴትዮዋን እንዳላስወጣት እንደሚያዩት እኔም አቅሜ እየደከመ ነው። ልጆቼ እንኳን አልደረሱም። ከአሁን ወዲህ እዛ ቤት ውስጥ ለብቻ መኖር የሚሆን አልመሰለኝም። ሌላ ቢቀር ቀዝቃዛ ውሃ እንኳን የሚያቀብለኝ ሰው የግድ ያስፈልገኛል። ያለዚያ እኔም ወና ቤት ውስጥ ሞቼ ልገኝ እችላለሁ። አሁን የምፈልገው እኔ የልጆቼን ወጪ ሁሉ እየቻልኩ አስተምራቸዋለሁ። ልጆቼ ግን ችግር ላይ እንዳይወድቁብኝ እርሶ ጋር ሆነው እንዲያድጉልኝ ብቻ ነው አሉ አቶ አዳነ። አማታቸው ሐሳባቸውን ያላንዳች ማቅማማት ተቀበሏቸው። በቃ የአቶ አዳነ ሁለተኛ ውሳኔም ተሳካላቸው። ልጆቻቸውን ለአማታቸው ሰጧቸው። ልጆቻቸው አያታቸው ቤት ገቡ። የአቶ አዳነ ኑሮ ከወይዘሮ እልፍ ጋር ብቻ ሆነ። ልጆች ከአባታቸው ቤት ወጥተው አያታቸው ወይም የእናታቸው እናት ቤት ከገቡ በኋላ የአቶ አዳነ አእምሮ እንደመረጋጋት ሆኗል። ሁለቱም ለብቻ የመኖር የመጀመሪያ ምዕራፋቸው ያማረ ነበር። መደማመጥ፣ መግባባትና መተሳሰብ ተስተውሎበታል። የአቶ አዳነ የውጪ ማህበራዊ ኑሮ ህይወትም ያማረ ነው። ከቀድሞ የሥራ ባልደረቦቻቸው ጋር እየተገናኙ ይጨዋወታሉ። ከአካባቢውና ከጎረቤቶቻቸው ጋር መልካም ግንኙነት አላቸው። ይህ ሁኔታ ታዲያ ገፋ ሲል ለወራት እንጂ ለዓመታት አልዘለቀም። ድንገት የአቶ አዳነ ባህሪ ይለዋወጥ ጀመር። ብቸኝነትን አዘወተሩ። ያም ብቻ አይደለም፣ መንገድ ላይ ሲታዩ ለብቻ እያወሩ የሚሄዱ ይመስላል። ከንፈራቸው ሲነቃነቅና እጃቸውን እያወራጩ ሲሄዱ ይስተዋላሉ። ስለ ባህሪያቸው መለዋወጥ እሳቸው ችግሬ ይህ ነው ብለው አይናገሩም። ከሰው እየራቁ በመምጣታቸውም ቀርቦ የሚጠይቃቸው አልተገኘም። ብቻ አቶ አዳነ በመልካም የሚሆን ተቸግረው ባልታወቀ ሁኔታ ከሰው ርቀዋል። ለብቻቸው ይብከነከናሉ። ይህ ሁኔታ ደግሞ የቀድሞ የሥራ ባልደረቦቻቸውንም ሆነ ጎረቤቶቻቸውን እያሳሰበ መጥቷል። ስለዚህ አንዳንዶቹ ቀርበው ሊያነጋግሯቸው ወሰኑ። በዚህ ቀስ በቀስ እንደ ድሮ መቀራረብ ሲመጣ በጨዋታ መካከል አቶ አዳነ የሆነ ችግር ካለባቸው ተባብረው በጋራ ሊቀርፉላቸው እንደሚጥሩ እያነሱላቸው ሊመክሯቸው ይሞክራሉ። አቶ አዳነ ግን ሰዎቹ እንዳሰቡት በቀላሉ ግልጽ የሚሆኑ ሳልሆኑም የሆዴም በሆዴ የሚሉ ይመስላሉ። በዚህ ሁኔታ ለብዙ ጊዜ ጓደኞቻቸውን ሲያስቸግሩ ቆይተዋል። የኋላ ኋላ ግን የሰዎቹ ጥያቄ እየበዛባቸው በመጣ ቁጥር አቶ አዳነም ችግራቸውን የማዋየት አዝማሚያ እየታየባቸው መጣ። በመጨረሻም ችግራቸውን ተናገሩ። በወይዘሮ እልፍና በልጆቻቸው መካከል አለመግባባት በመፈጠሩ በጣም ሲረበሹ ቆይተው ለዚሁ መፍትሄ ሲባል ሳይወዱ የግድ ልጆቻቸውን ለአያቶቻቸው እንደሰጧቸው ገልጸው ከዚያ ወዲህ የተወሰነ መረጋጋት ቢታይም አሁንም በእሳቸውና በወይዘሮ እልፍ መካከል አለመግባባት መፈጠሩን ተናገሩ። እንደ አቶ አዳነ አነጋገር
ወይዘሮ ወልፍ ከቅርብ ጊዜ ወዲህ ለትንሹም ለትልቁም ጉዳይ ቆጣቆጣይ ማለት የማኩረምረም አልፎም ከሳቸው ጋር ጸብ ሊፈጥሩ የሚችሉ ቃላትን የመሰንዘር ባህሪ እንዳመጣችና በዚህም የተነሳ ለምን ትናገረኛለህ እያለች ከአንድም 2-3 ጊዜ በምሽት ከቤት እየወጣች ውጭ አድራ እንደምትመለስ ለጓደኞቻቸው ተናገሩ። ይሁን እንጂ ያለባቸውን ችግር ቢናገሩ በዚህ ጉዳይ ዙሪያ ሰዎች ወይዘሮዋን እንዲያነጋግሩ ወይም እንዲጠይቁ ፈቃደኛ እንደማይሆኑ ነው የገለጹት። ምክንያቱን ሲገልጹ ሴትዮዋ እስቲ አሁን ምን አይታችሁ ምን ሰምታችሁን የመጣችሁት ብትልና ሌላ ጸብ ብታነሳ የከፋ ችግር ውስጥ የሚገቡ መስሎ ስለታያቸው ነው። ስለዚህ እናንተ ብትጨቀጭቁኝ እኔ እንኳን ምንም መናገር አልፈልግም። ለማንኛውም አንድ መፍትሄ እስከማገኝ ድረስ ችዬ መኖር አለብኝ ብለው ዝም አሉ። ጓደኞቻቸውን በሳቸው አባባል ተስማምተው ለማንኛውም ራሳቸውን ከማጨናነቅ ሁሉን ነገር ችላ ብለው መኖሩ ለራሳቸውም ሆነ እናታቸውን በሞት ላጡ ልጆቻቸው ወሳኝ መሆኑን ገልጸውላቸው ለብቻ ከመናደድም ከሰው ቀርቦ መማከሩ አስፈላጊ እንደሆነም ነገሯቸው። አቶ አዳነም ያለባቸውን ችግር አውጥተው ቢናገሩ ሁሉን ችሎ ማደር ወሳኝ መሆኑን ራሳቸውን በማሳመናቸውና ሰውም ሳይታወቃቸው ያሳዩ ባለው ሁኔታ እየታዘባቸው መሆኑን ስለተገነዘቡ ቻለው ሆዴ እያሉ መኖርን ተያያዙት። እንግዲህ የአቶ አዳነ ሰላም የሞላበት ህይወት በባለቤታቸው ህይወት በልጆቻቸው እናት በድንገት መሞት መለየት ከተደናቀፈ ወዲህ ወደ ቦታው ሊመለስ አልቻለም። ይባሱኑ ልጆቻቸው ከቤታቸው መውጣታቸው ሳያንስ አቶ አዳነም በቤታቸው ውስጥ ሰላም እያጡ መሆናቸውን እየገለጹ ነው። እንግዲህ በተፈጥሮ ህግ ውስጥ ብርሃንና ጨለማ መፈራረቃቸው ግድ ነው። በብርሃን ጊዜ የሰው ልጅ ተፈጥሮ በምታስገድደው ውሎ ላይ እየዋለ ድካሙን ደግሞ በጨለማው ሰዓት በረፍት ለማሳለፍ ሲል የግዱን ወደ ቤቱ ይገባል። መንጋቱ አይቀርምና ተራውን ደግሞ ጨለማ ሲሸሽ ብርሃን ሲያባርረው በብርሃን አሸናፊነት ሰማይና ምድር ተያዩ። ሰው ሁሉ ከተኛበት ተነስቶ ወደ ስራውና ወደ የጉዳዩ መሯሯጥ ጀምሯል። በዕለቱ ከተኙት ያልተነሱትና ቤታቸው ያልተከፈተው የአቶ አዳነ መኖሪያ ቤት ብቻ ነው። ጊዜው ከጠዋቱ 4 ሰዓት አካባቢ ሆኗል። ሁሉም ሰው ለስራው ከመሯሯጥ በቀር አቶ አዳነ ይነሱ አይነሱ ቤታቸው ይከፈት አይከፈት ልብ ያለ ሰው የለም። ቆየት ብሎ ግን የአካባቢውን ሰው ግራ የሚያጋባ ነገር ተከሰተ። ወይዘሮ ወልፍ ከፖሊሶች ጋር ወደ መኖሪያ ቤታቸው ስትመጣ ታየች። ለካ ወይዘሮ ወልፍ በጠዋት ፖሊስ ጣቢያ ሄዳ አቶ አዳነ በትላንትናው ምሽት ማታ መጠጥ ጠጥተው ገብተው ደብድበው ከቤት እንዳባረሯትና ውጭ አድራ ጠዋት ወደ ቤት ለመመለስ ብትሞክር እንዳትገባ በውስጥ በኩል በር የዘጉባት መሆኑን አመልክታለች። ለዚህም ነው ፖሊሶች ሄደው በሩን እንዲከፍቱላትና ለተፈጠረውም ችግር መፍትሄ በመስጠት አስማምተው እንዲያስገቧት የተላኩት። የአካባቢው ሰዎች ግን ባልታሰበ ሁኔታ ፖሊሶችን ከሷ ጋር ሲያዩ ግራ ተጋብተዋል። እርስ በርሳቸው ይጠያየቃሉ። ከመቼ ወጥታ ሄዳ ነው ይላል አንዱ። ምን አድርጋ ተይዛ ነው ይላል ሌላው። አቶ አዳነን ለማስያዝ ይሆን ደግሞ የሌላው ጥያቄ ነው። ምን አደረጓትና ነው የምታስይዛቸው አለው አንዱ። በቃ ሁሉም መልስ የሌለው ጥያቄ ይጠይቃል። እሷ ከፊት ለፊት ፖሊሶች ደግሞ ከኋላዋ ሆነው ከቤቷ ወይም ከአቶ አዳነ ቤት ደረሱ። እንደደረሱ ትንሽ ከተነጋገሩ በኋላ አንዱ ፖሊስ ወደ በሩ ጠጋ ብሎ በሩን በጣቶቹ አንኳኳ። ምንም ከውስጥ የሚሰማ ድምፅም ሆነ መልስ የለም። ፖሊሱ ደጋግሞ አንኳኳ። አሁንም መልስ የለም። ፖሊሱ ቢቸግረው በማንኳኳቱ ላይ ድምፅ አክሎበት አቶ አዳነ እያለ እየተጣራ ደጋግሞ አንኳኳ። ነገር ግን ማነህ የሚል ድምፅ እንኳን አልሰማም። ፖሊሱ ወደ እሷ ዞር ብሎ ምንድነው እሱ ከውስጥ የለም እንዴ ብሎ ጠየቃት። እሷም ፖሊሱን እያየች አለ እንጂ ተኝቶ ይሆናል፣ ካሁን በፊትማ ተነስቶ የትም አይሄድም አለች። ታዲያ ምን ይሻላል አልሰማ አሉ አለ የስራ ባልደረባውን እያየ። የስራ ባልደረባው
እስከዚህ ድረስ መተንማ እንዴት ዝም ብለን እንመለሳለን? እንደምንም ማስከፍተን አንድ መፍትሄ መስጠት አለብን እንጂ አለው። ለማንኛውም እውነትህን ነው። ይህን ያህል በር ስናንኳኳ ስንጣራ ሰውየው ለምን ጸጥ እንዳሉን፣ ለምን መልስ እንዳጣን ምን ይታወቃል? የተቻለንን ሁሉ በማድረግ በሩን ማስከፈት ወይም መክፈትና ችግሩን ማወቅ አለብን እንጂ አለ። አሁን ባለቤቱስ አይደለችም ከኛ ጋር ያለችው፣ ስለዚህ ምንም ችግር ያለው አይመስለኝም ብሎ ወይዘሮ ወልፍን ተመለከታት። ሌላኛው ከጎኗ ቆሞ የነበረው ወይዘሮ ወልፍ ጭንቅላቷን ወደ ላይና ወደ ታች በመነቅነቅ በሩን በምንም አይነት ቢከፈት ፈቃደኛ መሆኗን ገለጸች። ከዚያ በኋላ በሩን ሲያንኳኳ የነበረው ፖሊስ መጀመሪያ ሌላ ኃይል ከመጠቀም በፊት በጫማው ጫፍ የበሩን የታችኛውን አካል ወደ ውስጥ ገፋ አደረገው። በሩ ግን እንደታሰበው ወይም እንደተፈራው አልሆነም። በቀላሉ የሚከፈት አይሆንም ብለው ያሰቡት በር ያለ አንዳች ችግር በርገድ አለ። ለካስ በሩ በውስጥ በኩል የተዘጋው በመቀርቀር አልነበረም፣ በእህል መውቀጫ ሙቀጫ ነበር የተዘጋው። የሙቀጫው አፍ ወደ በሩ ሆኖ በሩን ደግፎ ወጥሮት ይዞት ነበር። ልክ ፖሊሱ በሩን ሲጫኑ ሙቀጫው ወደ ውስጥ በመንከባለሉ በሩ ሙሉ በሙሉ ተከፈተ። ታዲያ ይህ ሁሉ ሲሆን አንዳችም ድምፅ ከውስጥ አልተሰማም። የቤቱ ሳሎን ወገግ ብሎ በመታየቱ ወደ በሩ ጠጋ ብለው ወደ ውስጥ ግራ ቀኝ ተመለከቱ። ወይዘሮ ወልፍ ብቻ ናት ባለችበት ቆማ የቀረችው። ከአካባቢው ነዋሪዎች የተወሰኑት እየመጡ ቆመው ምን እየተደረገ እንደሆነ ያሉ። ከፖሊሶቹ አንዱ ወደ እልፍ ዘውር ብሎ ወይዘሮ ወልፍ የታሉ ታዲያ አቶ አዳነ ብሎ ጠየቃት። እሷም ከቆመችበት ወደ በሩ ጠጋ እያለች አንድ ጣቷን ወደ ውስጥ በመቀሰር መኝታ ክፍሉ ነው፣ እዚያ ውስጥ ነው የሚሆነው አለች። ይህ ሁሉ ግርግር ሲኖር ግን አቶ አዳነ እውነት እንቅልፍ ተኝተው ይሆን ወይም አውቀው ዝም ብለው በማይታወቅ ሁኔታ ማነህ ወይም እዚህ ነኝ የሚል ድምፅ እንኳን አላሰሙም። ይህ ሁኔታ ደግሞ ፖሊሶችንም ሆነ የአካባቢውን ሰዎች ግራ እያጋባ መጥቷል። እንዴት ይህ ሁሉ ሲሆን ሰውየው ምን ነው ዝም አሉ ይላሉ አንዳንዶቹ የአካባቢው ነዋሪዎች። እኔ እንጃ በጣም እየገረመኝ ነው አለው ከጎኑ የነበረው ፖሊስ። ፖሊሱ ወደ መኝታ ቤቱ በር መሃል መዝጊያው ላይ በክርኑ ተጠግቶ ወደ ውስጥ ገፋው። በሩ አልከፈት አለ። ወይዘሮ ወልፍን ጠሯትና ነይ ክፈቺ አላት ፖሊሱ። እሷም ወደ በሩ ጠጋ ብላ ወደ አንዲት በበሩ ጎን ወዳለች ክፍተት ወይም ቀዳዳ እየጠቆመችው መክፈቻው በዚያ በኩል እንደሆነ አሳየችው። ፖሊሱም እንደምታውቀው እንድትከፍትለት ነገራት። እሷም ወደ ቀዳዳዋ ጣቷን በማስገባት መሸጎሪያውን ቀና አደረገች። የመኝታ ቤት በሩ ሙሉ በሙሉ ተከፈተ። የመኝታ ቤቱ በር ወለል ብሎ ሲከፈት ፊት ለፊት ላይ የነበረው ፖሊስ በድንጋጤ ወደ ኋላ አንድ እርምጃ ወስዶ ቆይ እንዴ ምንድነው ነገሩ አለ። ከኋላ የነበረውን ፖሊስ ባባሉ መደናገጥ ግራ ተጋብቶ እሱም ምንድነው ያለ ከጎኑ አልፎ ወደ መኝታ ቤቱ ውስጥ ተመልክቶ አፉን በመዳፉ አፍኖ በድንጋጤ ወደ ኋላ ተመለሰ። ከጎናቸው የነበረችው ወይዘሮ ወልፍ አንዴ ወደ ውስጥ ተንጠራርታ ካየች በኋላ በጩኸት አካባቢውን አናወጠች። አንዴ እየወደቀች አንዴም እየተነሳች ታነባለች። ወደ ውስጥ ዘላ ልትገባ ስትል ፖሊሶቹ ይዘው አስቀሯት። ፖሊሶቹ ባዩት ሁኔታ ግራ ተጋብተዋል። እነሱ የመጡት በወይዘሮ ወልፍ አማካኝነት አቶ አዳነን በር አስከፍተው አስማምተው እሷን ቤቷ ሊያስገቧት ነው። ነገር ግን ቤቷ ሲከፈት ያዩት ደግሞ ያልተጠበቀ ነገር ነው። አቶ አዳነ ተኝተው ይሆናል ተብሎ በታሰበበት ቦታ አይደለም የተገኙት። በተቃራኒ በመኝታ ቤቱ ወለል ላይ
ሙሉ ለሙሉ በጀርባቸው ተንጋለው ተኝተዋል። ፖሊሶችም የተደናገጡት ይህንኑ ያልታሰበ ነገር በማየታቸው ነበር። ወይዘሮ እልፍም በጣም ታለቅሳለች። ያዙ ልቀቁኝ እያለች በአካባቢው ተሰባስቦ ሁኔታውን ሲከታተል ነበር። ግማሹ እንደምንም እየተጋፋ ወደ መኝታ ቤቱ በር ድረስ እየሄደ ባየው ነገር እያለቀሰ ወደ ውጭ ይመለሳል። ያላየውም ደግሞ ገብቶ ለማየት ዋናው በር ላይ እርስ በርሱ ይጋፋል። ይህ ሁኔታ ደግሞ ለፖሊሶቹ ሌላ ስራ ፈጠረባቸው። በአንድ በኩል ወይዘሮ እልፍ እያለቀሰች ወደ መኝታ ቤት ውስጥ ለመግባት ያለ የሌለ ጉልበቷን እየተጠቀመች ነው። እሷን አረጋግተው ወደ ውጭ እንድትወጣ ለማድረግ እየሞከሩ ነው። በሌላ በኩል ደግሞ ከውጭ ወደ ውስጥ እየገባ ቤቱን እያጣበበ ያለውን ህዝብ ከውጭ ያለው እንዳይገባ ከውስጥ ያለው ደግሞ እንዲወጣ ማድረግ ሌላ ስራ ሆኖባቸዋል። ሆኖም ግን እንደምንም ብለው እሷ እንድትረጋጋ ካደረጉ በኋላ ሁሉንም በቤት ውስጥ ገብተው የነበሩትን ሰዎች በሙሉ ወደ ውጭ እንዲወጡ አደረጉ። እንግዲህ የአቶ አዳነ ቤት በቅጽበት በለቀስተኛ ተሞላ። የሰማው ላልሰማው እያዳረሰ ያልሰማው እንደሰማው እየሮጠ እየመጣ አካባቢው ለቅሶ በለቅሶ ሆነ። ወይዘሮ እልፍ ደረቷን ስትደልቅ እጆቿን ስታወራጭ እንባዋን ስትረጭ ያያት ሁሉ አቶ አዳነን የማያውቃቸው ቢሆን ሳያስበው ጉንጩ በእንባ ይርሳል። ፖሊሶችም ሁሉንም ሰው ከቤት አስወጥተው ካበቁ በኋላ ወደ መኝታ ቤት ውስጥ ገቡ። መሬት ላይ በጀርባው ተንጋሎ ካለው የአቶ አዳነ አስከሬን ዙሪያ ቃኙ። መጀመሪያ ግን እርግጠኛ የሆኑት አቶ አዳነ መሞታቸው ነው። እንቅስቃሴም ትንፋሽም የለም። በቃ አቶ አዳነ ለዘላለሙ አሸልበዋል። ፖሊሶች አስከሬኑን ዙሪያ ሲያዩት ወደ እግራቸው አካባቢ የአይጥ መርዝ የነበረበት ብልቃጥ፣ ትንሽ ራቅ ብሎ ደግሞ አረቄ ከውስጡ ያለ ቀራኒ ጠርሙስ ተገኘ። ምናልባት አካላቸው ላይ ጉዳት ደርሶባቸው ከሆነ በሚል ጥርጣሬ በጥንቃቄ አካላቸውን ሊፈትሹ ሲሞክሩ ደረታቸው ላይ ኮታቸው ስር ለማንበብ በሚመች መልኩ ተዘረጋግቶ የተቀመጠ በኮምፒውተር የተጻፈ ወረቀት አገኙ። ወረቀቱን እዚያው ላይ እንዳለ በጥንቃቄ ያነበቡት። እንዲህም የሚል መልእክት ይዟል። ምንም ሰው እንዳይጠየቅ፣ እኔው ራሴን እንዴት ስላለብኝ ባለቤቴን ከቤት አባረሪያት ራሴን የገደልኩት እኔው ነኝ። ስለዚህ ማንም ሰው እንዳይጠየቅ የሚል ነው። ፖሊሶች ያገኙትን መረጃ ሁሉ ጥንቃቄ በተሞላበት ሁኔታ አንድ በአንድ አነሱ። ለከተማው ፖሊስ መምሪያ ሪፖርት በማድረግ ተሽከርካሪ ተልኮ ሬሳው እንዲነሳ ተደረገ። እንግዲህ የአቶ አዳነ መልካም መሰረት የነበረው ኑሮ በልጆቻቸው እናት ሞት ተደናቅፎ የመጀመሪያውን የመከራ ምዕራፍ በሐዘን ሲያሳልፉ ኖረው ሁለተኛውን የመከራ ምዕራፍ ደግሞ በልጆቻቸውና በእንጀራ እናታቸው መካከል ተከስቶ በነበረው አለመግባባት መፍትሄ ሲጥሩ ቆይተው መጨረሻ ላይ ሳይሳካላቸው ቢቀር ልጆቹን አያታቸው ቤት በመውሰድ ተለያይተው ለመኖር ተገደዋል። በመጨረሻ በእሳቸው ህይወት ማለፍ የኑሮ ህይወታቸው ተደመደመ። አስከሬናቸውም ለሬሳ ምርመራ ወደ ሚኒሊክ ሆስፒታል ተላከ። አሁን የሚቀር ነገር ቢኖር የፖሊስ የወንጀል ምርመራ ስራ ብቻ ነው። በፖሊስ ወንጀል ምርመራ ስራ ውስጥ አንድ ሰው ሞቶ ከተገኘ ሟቹ ራሱን ገድሎ ነው ወይስ በሰው እጅ ተገድሎ ነው የሚለውን ማጣራት ይግድ ይላል። ስለዚህ የከተማው ፖሊስ ወይም የነቀምት ከተማ ፖሊስ ይህን ጉዳይ በጥልቀት የሚመረምር አንድ የምርመራ ቡድን አቋቁሞ ከአቃቤ ሕግ ጋር የምርመራው ስራ እንዲጀመር ተደረገ። የምርመራው ቡድን ወደ ስራው ሲገባ አቶ አዳነ እውነት የአይጥ መርዝ በልተው ነው የሞቱት? በመርዝ ከሆነስ በሰው እጅ ወይስ ራሳቸው በልተው? አቶ አዳነ በሩን በመቀርቀሪያው መዝጋት ሲችሉ ሙቀጫ ማስደገፋቸው ለምን አስፈለገ? ወይዘሮ እልፍ እንደምትለው ከሆነ እውነት እሷን ከቤት አባረው ራሳቸውን ገድለው ይሆን? ለምን? ራሳቸውን በመርዝ ገድለው ከሆነ ደግሞ በመርዝ የሚሞት ሰው እየተንፈራገጠ መሬት እየዋጠጠ የሚሞት ሲሆን ታዲያ አቶ አዳነ እንዴት አድርገው ነው ራሴን የገደልኩት እኔው ነኝ የሚል ጽሑፍ እንዲነበብ አመቻችተው ደረታቸው ላይ አድርገው መሞት የቻሉት? የሚሉትን በጥቅሉ የአቶ አዳነና የወይዘሮ እልፍ የኑሮ ሁኔታ
ምን ይመስል ነበር የሚል ጥያቄ ይዞ ተነሳ። ወይዘሮ ውልፍም በአቶ አዳነ ሞት ምክንያት ሐዘን ውስጥ ገብታለች። ይህን የሰሙ ሰዎችም ከየቦታው ወደ እሷ እየመጡ እግዜር ያጽናሽ ማለትም ጀምረዋል። ይህ በእንዲህ እንዳለ ለአስከሬን ምርመራ ወደ ሚኒሊክ ሆስፒታል ተልኮ የነበረው ሬሳ ተመልሶ ለቤተሰቦቹ ተሰጠ። የአቶ አዳነም አስከሬን ወዳጅ ዘመድና መላው ቤተሰብ ባለበት በክብር ተቀበረ። አብሮ ለፖሊስ ከሆስፒታል የተላከው የአስከሬን ምርመራ ውጤት ማስረጃ ነቀምቴ ከተማ ፖሊስ ወንጀል ምርመራ ክፍል ደረሰ። ማስረጃው እንደሚገልጸው ሟቹ በአይጥ መርዝ የተመረዘ ምግብ ተመግበውና በላዩ ላይ አልኮልን በመጠጣት ህይወታቸው በዚሁ ምክንያት ማለፉን ያረጋግጣል። ፖሊስም የሐኪም ማስረጃውን ከምርመራ መዝገቡ ጋር በማያያዝ ሙሉ ለሙሉ ወደ ስራው ገባ። ነገር ግን የምርመራ ቡድኑ በቀጥታ ትኩረቱን ጥሎ የተነሳው በአስከሬኑ ደረት ላይ ባገኛት ጽሑፍ ላይ ነው። ጽሑፉ አንድ ሚስጥር ሳይኖረው አይቀርም የሚል ጥርጣሬ አለው። ስለዚህ ደግሞ ማወቅ የሚችለው ወይ ሟቹ ወይ ደግሞ ወይዘሮ ውልፍ ብቻ እንደሚሆኑ የምርመራው አባላት አምነውበታል። በእርግጥ ሟቹ ብሶትና ችግር ካለባቸውና በዚህም የተነሳ ራሳቸውን ማጥፋት ከፈለጉ ሌላ ሰው እንዳይጠየቅ ጽሑፉን አዘጋጅተው ራሳቸውን መግደል ይችላሉ። ነገር ግን መርዝን የመሰለ ነገር በልተው ወረቀቱን በሚነበብ መልኩ ደረት ላይ አስቀምጠው መሞት ዘበት ነው። ለዚህም ነው የምርመራ ቡድኑ በጽሑፉ ላይ ያተኮረው። ይህንን ለማጣራት ደግሞ ወይዘሮ ውልፍ ላይ አስፈላጊውን ምርመራ ማድረግ ወሳኝ ሆኖ ተገኘ። ስለዚህ የምርመራ ቡድኑ ወይዘሮ ውልፍ ለጥያቄ ስለምትፈለግ ወደ ፖሊስ ጣቢያ እንድትመጣ አስደረገ። ወይዘሮ ውልፍ ግን አሻፈረኝ አለች። ለምን ትፈልጉኛላችሁ? ለምንስ የባለቤቴን ሞት ሐዘን እንዳልቀመጥበት ታደርጉኛላችሁ? ይህ መብትን መጋፋት ነው። እኔም በዚህ ጠይቃችኋለሁ በማለት በቀላሉ እጅ የማትሰጥ ሴት ሆነች። የሚገርመው ነገር ከአካባቢው ሰዎች አንዳንዶች ስለ ሁኔታው ባለመረዳት ምርመራ ቡድኑ ወይዘሮ ውልፍን ከሐዘን ላይ በመጥራቱ ቅር ተሰኝቷል። ነገር ግን ይህንን የተረዱት የምርመራ ቡድኑ አባላት ያላቸውን ጥርጣሬ በመግለጻቸው ሲያጉረመርም የነበረው ሁሉ በፖሊሶቹ ሀሳብ አመነ። በመጨረሻም ወይዘሮ ውልፍ ክርክሩ የማያዋጣ መሆኑን ስትረዳ ወደ ፖሊስ ጣቢያ ተወሰደች። ፖሊስ ጣቢያ እንደደረሱ ወደ ወንጀል ምርመራ ክፍል አመሩ። ከዚያም ምንም አይነት የሚያስፈራራት ነገር እንደሌለና ለሚጠይቋት ጥያቄዎች ብቻ ትክክለኛውን መልስ እንድትመልስ በተረጋጋ ሁኔታ ተነገራት። የሷንም የመረጋጋት ሁኔታ ሲረዱ ወደ ጥያቄና መልስ ገቡ። የምርመራው ሂደት ጥያቄና መልስ ረዘም ያለ ጊዜ ወሰደ። ወይዘሮ ውልፍም ለሚቀርብላት ጥያቄ ሁሉ መልሷ እኔ አላውቅም ብቻ ሆነ። አስከሬን ላይ በተገኘው ጽሑፍ ላይ ግን ክርክሩ በሁለቱም ወገን የጦፈ ሆነ። ሆኖም ግን ከመርማሪዎቹ ከያቅጣጫ የሚመጣባት ጥያቄ ፋታ እየነሳትና እየበጠበጣት መጣ። ራሱን በራሱ በመርዝ የገደለው ሰው እንዴት ጽሑፍ ወረቀት ራሱ ወይም አካሉ ላይ አስቀምጦ ይሞታል የሚለው ጥያቄ እንደ ትራፊክ መብራት ቀጥ አድርጎ ያዛት። ሳታስበው እንባዋ ጉንጮቿ ላይ መውረድ ጀመረ። የምርመራ ቡድኑ አባላት ሁኔታዋን ሲያዩ እርስ በርስ ተያዩ። አንድ የተደበቀ ሚስጥር እንዳላትም ተረዱ። አንዱ መርማሪ አይዞሽ፣ አታልቅሺ፣ በሰው ልጅ ሕይወት ውስጥ የማያጋጥም ነገር የለም። አንዳንዴም ንዴትን በትዕግስት ማሳለፍ ጥሩ ነው። በንዴት ድንገት የሰው ነፍስ በእጃችን ቢጠፋ እንኳን ጸጸቱ ለሕሊናችን እረፍት አይሰጥም። ዋናው ነገር ግን ስህተትን አምኖ መቀበል በምድርም ፍርዱን ያቀላል፣ በሰማይም ምሕረትን እናገኛለን። ስለዚህ ራስሽን ነጻ አድርጊ፣ አትጨነቂ አላት በትህትና። አዎን፣ ምንም መጨነቅ አያስፈልግም አሉ ሌሎችም አባሎች። እሷም ጉንጮቿ ላይ ይፈስ የነበረውን እንባ በነጠላዋ ጫፍ አበስ አበስ አድርጋ አደረቀችው። ፖሊሶቹ መረጋጋቷን ሲረዱ አንዱ መርማሪ ወይዘሮ ውልፍ ለመሆኑ ባንቺና አባቷ አዳነ መካከል ግጭት ወይም ጥል ነበረ ወይ ብሎ ጠየቃት።
እሷም ሁለቱን የእጆቿን መዳፍ እርስ በርስ እያፋተገች አይ ይህን ያህል የጎላ ግጭት የለንም ብላ መለሰች። ታዲያ ሰይጣን ገብቶባችሁ ይሆን ብሎ ጠየቃት። አዳነ ብር አለው፣ እኔ ደግሞ አንዳንድ ነገር ልሰራበት ስለፈለግኩ የተወሰነ ብር አበድረኝ አልኩት። እሱ ግን አላበድርሽም ብሎ ከለከለኝ ብላ ዝም አለች። ከዚያስ አለ መርማሪው፣ ደጋግሜ ብጠይቀውም በፍጹም አልሰጥሽም ብሎ ከለከለኝ። ታዲያ እኔም ምኑን ነው አብሬው የምኖረው ብዬ በጣም ተሰማኝ። ከዚያን ጊዜ ወዲህ ግን መግባባት አልቻልንም። አንዳንዴም ጠጥቶ ሲመጣ ይናገረኛል። በዚህ የተነሳ ነው ስህተት ውስጥ ልገባ የቻልኩት አለች። እናመሰግናለን ወይዘሮ ኡልፍ። እስቲ ስህተት ስትይ እንዴት ነው? የሞተው በእኔ ስህተት ነው ማለትሽ መሰለኝ አላት ሌላው መርማሪ መሬቱን እያየች። አዎን በቃ በዚሁ ተናድጄ የአይጥ መርዝ ገዝቼ በአይብ አድርጌ ያበላሁት፣ ከዚያም ያበሻ አረቄ ሰጠሁት፣ ከዚያ ሞተ አለች። አይቡን ስትሰጫቸው ምንም አይነት ጥርጣሬ ፊታቸው ላይ አላየሽም? አንቺንስ ቢያላሉሽም ወይ ብሎ ጠየቃት መርማሪው። እንዳይጠረጥረኝማ ማዕዱን በአንድ ላይ ነው ያቀረብኩት። አይቡን ግን ግማሹን በአይጥ መርዝ ለውሼ በመርዝ የተለወሰውን ወደሱ ንጹሑን ወደ እኔ አድርጌ ነው በአንድ ማዕድ የበላ ነው አለች። ከዚያስ አለ ሌላው መርማሪ። ከዛማ አረቄውንም ጠጥቶ ስለነበር ከትንሽ ቆይታ በኋላ ወድቆ መንፈራገጥ ጀመረ። እኔም ከጎኑ ሆኜ አይዞህ እያልኩና ውሃ እያቀበልኩት እያለሁ ሕይወቱ አለፈች። ይህ ሁሉ ሲሆን አንቺን አልጠረጠሩሽም ማለት ነው አለ። ቢጠረጥረኝማ ይናገረኝ ነበር፣ ግን ምንም ሳይለኝ ነው የሞተው አለች። ታዲያ አሁን ምን ይሰማሻል አላት። በጣም ነው እየጸጸተኝ ያለው። ወንጀል ነው፣ ኃጢአትን የፈጸምኩት፣ ግን ምንም ማድረግ አልችልም፣ አምላክ ይቅር እንዲለኝ ከመለመን በቀር ብላ አይኗን በነጠላዋ ጠረቅ አደረገች። የምርመራው ቡድን አባላት ስለ ግልጽነቷ አመስግነዋት ወደ ማረፊያ ወሰዷት። የምርመራ መዝገቧ በእምነት ቃሏ ላይ ተመስርቶ ብዙ ጊዜ ሳይፈጅ ተጣርቶ ተጠናቀቀ። በቀጣዩ ቀን አንዱ የምርመራ ቡድን አባልና አቃቢ ሕግ ወይዘሮ ኡልፉን ነቀምት ከተማ ከፍተኛ ፍርድ ቤት ወንጀል ችሎት አቆሟት። የከፍተኛው ፍርድ ቤትም ቀርቦለት የነበረውን የተጠርጣሪዋን የምርመራ መዝገብ ከመረመረ በኋላ በተከሳሽ እምነት ቃል፣ በደረጃ ምስክርና በችሎቱም ላይ በሰጠችው ቃል መሰረት ወይዘሮ ኡልፍ በ19 ዓመት እስራት እንድትቀጣ ወስኖ ወደ ምስራቅ ወለጋ ዞን ማረሚያ ቤት ላካት።